ከዚህ ቀጥሎ የምንነጋገረው አሁን በቅርቡ ይፋ የተደረገውን የታላቅ በመቶ ሺዎች የሚሳተፉበት የበይነመረብ የተቃውሞ ትዕይንተ ህዝብ በተመለከተ ነው። ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። በኢንተርኔት አደባባይ በሚካሄደውና ሪዮት ሚዲያን ጨምሮ በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። እንግዲህ አካሄዳችንን በተመለከተ እስቲ መጀመሪያ የተወሰነ ሀሳብ አንስተን የተከታታዮቻችንን ጥያቄ እንቀበል ወይስ የሚለው አይ ቲንክ እንደሱ የሚሻል ይመስለኛል። የተወሰኑ ደቂቃዎች የትዕይንተ ህዝቡን አስፈላጊነትና ለምን ሰዎች ሊካፈሉበት እንደሚገባ ጥቂት አስተያየት አቅርበን ከዛ የኔ ጥያቄ ካለ እዚህ ዜና ታሳይልናለሽ። ስልክ ቁጥሩን የሚደውሉበትን ስልክ ቁጥር ግን በ2024158418 እየደወላችሁ ጥያቄ መጠየቅ ትችላላችሁ። ከዚህ የትዕይንተ ህዝቡ ጋር ያለ የሚተሳሰር ጥያቄ በተመለከተ ማለት ነው። እስቲ ስለዚህ እንግዲህ ክብረ ወሰን እንዲሰብር ስለሚጠበቀው ያለውን ፕላትፎርም ተጠቅመን በጣም በርካታ ህብረተሰብ ለመድረስ ተስፋ ስለምናደርግበት ትዕይንተ ህዝብ ሀሳቦች እናንሳ አይመስልም? መጀመሪያ ቴዲ አሁን በሪዮት ሚዲያ ላይ ስለቀረብን ነው እንጂ እና ሁለት ስለሆን ነው እንጂ በዚህ ጉዳይ ላይ አንተ ጠያቂ እኔ ተጠያቂ መሆን አልነበረብንም። ምክንያቱም ሪዮት ሚዲያ የዚህ ዝግጅት ተባባሪ ነው፣ አንዱ ባለቤት ነውና እና ምናልባት ሶስተኛ ሰው ቢኖር ኖሮ እውነቱን ለመናገር ትናንት በቃሉ ጋር እንዳደረግነው ሁለታችንም ተጠያቂና መልስ ሰጪ ነው መሆን የነበረብን። ስለዚህ አንዳንዴ እኔም ደግሞ የጠያቂነት ሚና ልውሰድና ካንተን ጀምር፣ ይሄን ነገር እስቲ አንተ ጀምረውና እኔ እቀጥላለሁ። እሺ እንግዲህ በአሁኑ ወቅት አገሪቱ በአጠቃላይ ኮሌክቲቭሊ አገር ተብሎ ሲባል እንዳለው ኮሌክቲቭ ኤግዚስተንስም በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦችም በጋራም በተናጠልም ለከፋ ህልውና አደጋ የተደረጉበት ጊዜ ነው ብለን እናስባለን። ይሄ ደግሞ በአንጻሩ ያለው የፖለቲካ፣ የኢኮኖሚ፣ ማህበራዊ እና ሌላም ሁሉ ቀውስ የተመጣጠነ የትግልም ሆነ የሌላ ፖለቲካ ምላሽ ሲያገኝ እየተስተዋለ አይደለም። ስቴቱ የሚሰማ አይደለም ብቻ ሳይሆን የመንግስት ስርዓቱን የተቆጣጠረው አገዛዝ ጦርነትን ግብ ያደረገ አገዛዝ ነው። ጦርነትን ለኃይል ለስልጣን ማረጋገጫ ብቻ ሳይሆን ስልጣን ማስቀጠያ ብቸኛ ሰርቫይቭ ሊያደርግ የሚችልበት መንገድ አድርጎ የሚቆጥር አገዛዝ ነው። ስለዚህ እስካሁን ባለው አካሄድ ያሳየው ጦርነት ስልጣን ማረጋገጫ ቱሉ ብቻ ሳይሆን ግቡ ጭምር መሆኑን ነው። በሁሉም በኢትዮጵያ አካባቢዎች የከፈታቸውን ጦርነት አንስተን ከዛ አኳያ ማብራራት እንችላለን። በአንጻሩ ግን እንደጠቀስኩት በአማራ፣ በትግራይ፣ በኦሮሚያ፣ በሌሎችም የኢትዮጵያ አካባቢዎች ያሉ የተቃውሞ ኃይላት እርስ በርስ አይተባበሩም ብቻ ሳይሆን በመካከላቸው እንኳን ከዚህ ቀደሙ እንደ አንድ አሃድ እንኳን ልትወስዳቸው እንዳትችል የሚያደርግ በጣም የከፋ መሰነጣጠቅ ተፈጥሯል። ያንን ጸረ አገዛዝ፣ ጸረ ጦርነትና ጦረኝነት፣ ጸረ የዘላቂ ሰላም እንዳይኖር የሚያደርጉ ሁኔታዎች የሚካሄድን ትግል የማስተዳደር መንድሮ የማገናኘት መደላድል የማስተባበር ወደ አንድ አቅጣጫ መጥቶ ቢያንስ ህልውና በሚባለው የጋራ አጀንዳ ለመግባባት እንዲችሉ የሚያስችል መደላድል መፍጠር ነው የዚህ የትዕይንተ ህዝብ ዓላማ። የሚካሄድበት መንገድ ግን ከዚህ ቀደም ከተደረገው በጣም የተለየ ነው። ይኸውም በኢንተርኔት ነው የሚካሄደው ወይ በበይነ መረብ አደባባይ ነው የሚካሄደው።
ይሄ አደባባዩ በአገር ውስጥ አገዛዙ በአገር ውስጥ ምንም አይነት ተቃውሞ መካሄድ እንዳይቻል ያደረገበትን አስገዳጅ ሁኔታ በመጠቀም ማለት በዛ በመገደድ ምክንያት በአገር ውስጥ አዲስ አበባ ወይ ሐረር ወይ ሌላ ባህር ዳር ወይ ሌላ የኢትዮጵያ አካባቢ ሰዎች በሆነ ኮዝ ዙሪያ ተሰባስበው የጋራ እንቅስቃሴ አድርገው ሰልፍ ወይም ሌላ ማናቸውም ሰላማዊ የሆነ የተቃውሞ ማቅረቢያ መንገዶችን እንዳይተገብሩ ፍጹም የሆነ ክልከላ በማድረጉ ያ ማለት ደግሞ ነገር ያከትማል ዓለም ያበቃል ማለት አይደለም። ሌሎች መንገዶች አሉ የሚለውን ለማሳየት ነው። ኢንፎርሜሽን ሊበራላይዝ ተደርጓል። አሁን ይሄ ኢንፎርሜሽን ሊበራላይዜሽን በአሁኑ ወቅት አገዛዝ ፍጹም የሆነ የመረጃ የእውነትና የፐርስፔክቲቭ ቁጥጥር ሊኖረው እንዳይችል ያደረገ ነው። ስለዚህ ይሄንን ቴክኖሎጂ የፈጠረውን እድል ተጠቅሞ በኢንተርኔት በዝቅተኛ ዋጋ ምናልባት በምንም ዋጋ ሊባል ይችላል ከህይወትም ከአካላዊ ደህንነትም አኳያ ግን በጣም በዝቅተኛ ዋጋ ህብረተሰብ በአጠቃላይ ሊግባባበት በጋራ ተቃውሞ ሊገልጽበት የሚችልበትን መድረክ መፍጠር ነው ዓላማው። ስለዚህ እሱም በተመለከተ ነው ዛሬ ልንነጋገር የተገናኘ ነው። ግን እስቲ እንደው ከአውዱ አጠቃላይ አሁን ካለው ሁኔታ አንጻር ደግሞ የዚህን የበይነመረብ አደባባይ ተቃውሞ አስፈላጊነት ደግሞ ጨምርበት አንተ። ብለዋል። በአብዛኛው አንዱ ወቅታዊነቱን በደንብ መረዳት ያስፈልጋል። አሁን ኢትዮጵያ ውስጥ ከፍተኛ የሆነ የጦርነት ስጋት አለ። እንዲሁ ዝም ብሎ ተራ ጦርነት ሳይሆን አጠቃላይ አካባቢውን ሊያምስ የሚችል ሊያተራምስ የሚችል ምስራቅ አፍሪካን እንዳልነበር ሊያደርግ የሚችል ጦርነት ሊመጣ የሚችልበት እድል ከፊታችን አለ እና ይሄ ጦርነት ደግሞ በዋናነት ማዕከል ያደረገው ኢትዮጵያ ነው እና አሁን በኢትዮጵያ መንግስትና በኤርትራ መንግስት ትልቅ የሆነ ፍጥጫ ነው ያለው። ላለፉት 2 ዓመታት አንጻራዊ ሰላም ነበር። በትግራይና በፌደራል መንግስት መካከል ትልቅ ፍጥጫ ነው እየተፈጠረ ያለው። ያው ኦሮሚያና አማራ ክልል ኦሮሚያ ላለፉት 7 ዓመታት አማራ ክልል ላለፉት 2 ዓመታት ከፍተኛ የሆነ ጦርነት ውስጥ ነው ያሉት። ስለዚህ አሁን እነዚህ ሰሞኑን የተፈጠሩት ስጋቶች ወደ ተጨባጭ ግጭት ካመሩ እየመጣ ያለው ጦርነት አጠቃላይ ህልውናችንን የሚፈታተን ነው የሚሆነው። የኛን ብቻ አይደለም የአካባቢ ሀገሮችን ጭምር የሚፈታተን ነው የሚሆነው እና ሪሊ በዚህ ወቅት ይሄን አይነት አጀንዳ ይዞ ወደ ህዝብ መቅረብ በጣም ወቅታዊ መሆኑን መገንዘብ ያስፈልጋል። እጅግ በጣም ወቅታዊ ነው። ላለፉት 7 ዓመታት እርግጥ ነው ሀገራችን ረፍት አግኝታ አታውቅም። ከግጭት ከጦርነት ተላቃ አታውቅም። ግን ደግሞ ከዛ ደግሞ የባሰ ነገር አፍጥጦ እየመጣ ነው። ሪሊ የኢትዮጵያ ህዝብ በዚህ ወቅት ወጥቶ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ ለማለት ከዛሬ በላይ ወቅታዊ ጊዜ አለ ማለት አይቻልም። ስለዚህ አንደኛ ይሄን ወቅታዊነቱን አስቸኳይነቱን በደንብ መረዳትና መገንዘብ ያስፈልጋል። ሁለተኛ ይሄ ሁኔታ ሊለወጥ የሚችለው በትግል ብቻ ነው። አገዛዙን በመጠየቅ በመማፀን እሱን ከበቂ በላይ አድርገናል። ይህ አገዛዝ በመማፀን በመጠየቅ በምንም ተአምር መልስ የማይሰጥ እንደሆነ መፍትሄ የማይሰጥ እንደሆነ ደጋግመን ከበቂ በላይ አይተነዋል። ስለዚህ መፍትሄ ልናገኝ የምንችለው በአንድ መንገድ ብቻ ነው፣ አሁን በትግል ነው። ስለዚህ ይሄ ትግል ደግሞ ህዝቡ ሊያካሂደው ይገባል። ስለዚህ ይሄ አሁን የጀመርነው የኢንተርኔት የተቃውሞ ትዕይንተ ህዝብ ሪሊ ጠንካራ ትግል ወደፊት ማድረግ አለብን በሚል እምነት አንድ መነሻ ነው። ይሄ መንደርደሪያ ነው። ሪሊ ህብረተሰቡ ስለመብቱ አውቆ ተገንዝቦ ራሱ ታግሎ ለውጥ እንደሚያመጣ በራስ መተማመን አድሮበት እንቅስቃሴ እንዲያደርግ ጅማሮ ነው። ይሄ ማሳያ ነው። ይሄ እና ይሄን መረዳት ያስፈልጋል። በዚሁ የሚቆም ሳይሆን በራሱ ግብ ሳይሆን ለተከታታይ ለጠንካራ አገዛዝ አንቀጥቅጥ ለሆነ የህዝብ ትግል መነሻ መሆኑን መረዳት ያስፈልጋል። መለማመጃ መሆኑን መረዳት ያስፈልጋል። እና ሌላው ደግሞ ይህ አገዛዝ ባፈና ነው የሚተማመነው። ያው አሁን ሐኪሞችን እንደሚያደርገው ከስራ በማባረር በማስፈራራት የሚዲያ አክሰስ እንዳያገኙ በማድረግ
አፍኜ ትግሉን አስቀረዋለሁ ብሎ ነው የሚያምነው። እድሜ ለኢንፎርሜሽን ቴክኖሎጂ 21ኛው ክፍለ ዘመን ነው ያለነው። ይሄን ማድረግ አትችልም። እያንዳንዱን ሰው በየቤቱ በየስራ ቦታው ባለበት መድረስ ይቻላል። እርስ በርስ እንዲገናኝ ስለ ጋራ ህልውናው በጋራ እንዲነጋገር፣ እንዲመክር፣ እንዲታገል ማድረግ ይቻላል እና ይሄንም ለማሳየት ነው ነው ደጋግሜ ተናግሬዋለሁ ከዚህ ቀደም ሰላማዊ ትግሉን ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ለማካሄድ ለምን ህዝቡ ተቸገረ ሲባል የሚቀርቡ እናቴ መቀነት አይነት ምክንያቶች አሉ። 4 ኪሎን ሰፈሩን አፈረሱት፣ ህዝቡ ተበታተነ። ፒያሳን አፈረሱት፣ ህዝቡ ተበታተነ። ስለዚህ እንዴት ብሎ ይገናኝ የሚባል ነገር አለ። እንዲህ አይነት ምክንያት አይሰራም፣ በአሁኑ ዘመን አይሰራም። አሁን እንኳንስ በአንድ ከተማ በመላው ዓለም ሆነን በቅስፈት በሰከንዶች መገናኘትና መነጋገር የምንችልበት እድል ነው ያለው እና ለትግል በጣም ትልቅ የሆነ አጋጣሚ ነው የኢንፎርሜሽን ቴክኖሎጂ የፈጠረውና ህብረተሰቡ ይሄን ትልቅ አቅም በደንብ እንዲገነዘበውና እንዲጠቀምበትም ለማሳየት ነው እና ይሄ በጣም ወቅታዊ የሆነ ነገር ነው። ያለ ምንም መስዋዕትነት ያለ ብዙ ወጪ በጣም ኢፌክቲቭ የሆነ ትግል ሊካሄድበት የሚችል ነገር ነው እና ሁለተኛ ያው የፕሮፓጋንዳ ስራ እየሰራ ነው መንግስት በህዝብ እንደሚወደድ ህዝቡ እንደሚደግፈው አድርጎ ነው ለዓለም አቀፉ ህብረተሰብ ለማሳየት እየሞከረ ያለው እና ጦርነቶቹ ደግሞ የህዝብ ድጋፍ እንዳላቸው የህግ ማስከበር የሰላም ጦርነቶች እንደሆኑ እየተደረገ ነው እየተነገረ ያለው እና ይሄ እንዳልሆነ የኢትዮጵያ ህዝብ የዓለም ህዝብ እንዲያውቅ ማድረግ ያስፈልጋል። ስለዚህ ይሄ የኢንተርኔት ካምፔን የሚቆጠር ነገር ነው፣ የሚለካ ነገር ነው። እንዲሁ ዝም ብሎ ህዝቡ መንግስትን ይቃወማል ከማለት ባለፈ በተጨባጭ ላይቭ በቀጥታ ሲተላለፍ ምን ያህል ህዝብ በዛ መድረክ ላይ ተገኝቶ ጦርነትን እንደሚያወግዝ፣ አገዛዝን እንደሚያወግዝ፣ ሰላምን እየተመኘ እንደሆነ እንደተጠማ በተጨባጭ ቁጥር ሊለካ ሊሰፈር በሚችል መልኩ የሚያሳይበት መድረክ ነው ይሄ መድረክ እና ሪሊ በጣም ወቅታዊ ነው። ለወደፊቱ የትግል ሂደት መሬት ላይ በተጨባጭ ለምናካሄደው አንድ መስፈንጠሪያ ሆኖ ስፕሪንግ ቦርድ ሆኖ የሚያገለግል ነው እና ይሄን ተነሳሽነት ለመፍጠር ሪሊ ከፍተኛ የሆነ ስራ መስራት ያስፈልጋል እና ይሄን እንቅስቃሴ ስንጀምርና በተለይ ቁጥር ስንጠቅስ በመቶ ሺዎች በአንድ ጊዜ የሚከታተሉት ስንል ሪስክ እየወሰድን ነው። ቁጥር መጥቀስ ከባድ ነገር ነው፣ ግን ሪስኩን የወሰድነው ባለማወቅ አይደለም፣ ሆን ብለን በማን ተማምነን ነው? በመገናኛ ብዙሃኑና በህዝቡ ተማምነን ነው። አንደኛ በርካታ መገናኛ ብዙሃን ይሄ ጉዳይ የማንም ጉዳይ ሳይሆን የራሳቸው ጉዳይ መሆኑን ተገንዝበው የህዝብና የሀገር ጉዳይ መሆኑን ተገንዝበው በቀጥታ በዛ ዕለት ለህዝብ ላይቭ ማስተላለፍ አለባቸው። ከዝግጅቱ በፊት ባሉት ቀናቶችም ለህብረተሰቡ ማስታወቂያ በመንገር በመቀስቀስ በእለቱ ፕሮግራሙን እንዲሳተፍ እንዲገኝ ቅስቀሳ ማድረግ አለባቸው። የማንም ሳይሆን የራሳቸው የጋራ አጀንዳ ስለሆነ ስለዚህ በአንድ በኩል ሚዲያዎቹን በመተማመን ነው ይሄን ቁጥር በድፍረት የጠቀስነው። ሁለተኛ ደግሞ ህዝቡን በመተማመን ነው። እናውቃለን በመቶ ሺዎች አይደለም በብዙ ሚሊዮኖች የሚቆጠረው የኢትዮጵያ ህዝብ ችግር ውስጥ ነው። ሁሉም 130 ሚሊዮን ህዝብ ችግር ውስጥ ነው ያለው። ከፍተኛ ቁጥር ነው። ለዚህ ህዝብ በመቶ ሺህ የሚቆጠር ተሳትፎ በጣም ዝቅተኛ እና የህዝቡንም ብሶት እንዳለበት ስለምናውቅ እርግጠኞች ስለሆን እና ይሄ ህዝብ ደግሞ ከዚህ በመነሳት ተጨባጭ የሆነ ተሳትፎ ያደርጋል እና ይሄን ፕሮጀክት ያሳካዋል ብለን ስለተማመን ስለዚህ በእኛ ብቻ የሚሆን ነገር አይደለም። በዋናነት በሚዲያ ተሳትፎና በሚዲያ ጥረትና በህዝቡ ተሳትፎ እውን ሊሆን የሚችል ጉዳይ ነው እና ህዝቡ ይሄን ማወቅ አለበት። አንድ ሰው ዋጋ አለው። እኔ ብቀር ምን ችግር አለው ማለት የለበትም። ከመቶ ሺዎች ውስጥ እኔ ብቀር ምን ችግር አለው ማለት የለበትም። ሁሉም እንደዛ ካለ የትም መድረስ አንችልም። ስለዚህ እኔ አንድ ሰው ነኝ፣ ዋጋ አለው። መቶ ሺዎች ሊሆኑ የሚችሉት የኔ አንድ ድምጽ ሲጨመር ነው ብሎ ያኔ ቀን እውነቱን ለመናገር ሌላም ቀጠሮ ሳይይዙ ለዚህ ጉዳይ ትልቅ ዋጋ በመስጠት መሳተፍ ያስፈልጋል እና እጅግ አስፈላጊ ጠቃሚ ነገር ነው። ወቅታዊ ነገር ነው። አስቸኳይ ነገር ነው። ለወደፊቱ ትግል ደግሞ ትልቅ መሰረት ሆኖ ተነሳሽነት የሚፈጥር ነው እና በዚህ ምክንያት ነው ይሄን ጉዳይ አሁን ዛሬ ማካሄድ ያስፈልጋል። የተወሰኑ እውነታዎች ልጥቀስ ከሰልፉ ጋር የተሳሰረ አንዱ ይሄ የበይነመረብ አደባባይ ሰልፍ የሚካሄደው በአውሮፓውያኑ አቆጣጠር ጁን 7
ቅዳሜ ጁን 7 2025 ነው። ይሄንን መዝግቡ። ጁን 7 ምንም ቀጠሮ አትያዙ። ሌላ ኮሚትመንት ካላችሁ ከዚህ የሚበልጥ የለም ብላችሁ ብትገኙ በጣም ደስ ይለናል። በጁን 7 ነው በአውሮፓውያን አቆጣጠር። በኢትዮጵያ ደግሞ ግንቦት 30 ነው የሚካሄደው። ዕለተ ቅዳሜ ግንቦት 30 በዲሲ ሰዓት ወይም በኢስተርን ስታንዳርድ ታይም ከ10 AM ጀምሮ ነው። በኢትዮጵያ አቆጣጠር ደግሞ ከ11 ሰዓት ከአመሻሹ 11 ሰዓት ጀምሮ ነው። ስለዚህ በዛ መሰረት ሌሎቻችሁ ሰዓታችሁን እንድታስተካክሉ ነው። እነዚህን ነገሮች መዝግቧቸው በካላንደሮቻችሁ ላይ፣ በማስታወሻዎቻችሁ ላይ፣ በስልኮቻችሁ ላይ ጻፏቸው። ሁለተኛ ይሄ ሰልፍ ከዚህ ቀደም በአደባባይ ወይም በፖለቲካ መድረኮች ላይ ተገናኝተው የማያውቁ በኢትዮጵያ ፖለቲካ ውስጥ በጣም ትልልቅ የሆነ ተጽዕኖ ያላቸው ሰዎች ንግግር የሚያደርጉበት ነው። ስለዚህ አሁን በኢትዮጵያ ውስጥ ተጽዕኖ በመፍጠር በየትኛውም ሁኔታ በፖለቲካ ውስጥ የሚታወቅ ተጽዕኖ ያላቸው እጅግ በርካታ ተከታይም ተከታታይም ያሏቸው የፖለቲካ ፐርሶናዎች የፖለቲካ ሰብእናዎች የሚገኙበት ነው። በጣም ትልቅ መድረክ ነው። ሶስተኛ ቅድም የጠቀስነው አለ እኔም ልደቱም በአገሪቱ ውስጥ አሁን ባለው በጣም ከፍተኛ የሆነ መከፋፈልና መሰነጣጠቅ ያንን የሚሻገር መድረክ ነው። ለምን አንድ የብሔር ማንነት ገደብ አይደለም እዚህ ውስጥ ላለመሳተፍ፣ የርዕዮተ ዓለም አመለካከት ገደብ አይደለም እዚህ ውስጥ ላለመሳተፍ፣ የትግል ስልት ምርጫ ገደብ አይደለም እዚህ ውስጥ ላለመሳተፍ። በሌላ አነጋገር እዚህ ውስጥ ከተለያዩ ብሔሮች ከተለያዩ የፖለቲካ ርዕዮተ ዓለም አተያይ ካላቸው ሰዎች ከተለያዩ አካባቢዎች እና ከተለያዩ የትግል ስልት መርጠው እየታገሉ ካሉ አካላት የተውጣጡ ሰዎች የሚገኙበት ትልቅ መድረክ ነው። ሌላ በኢትዮጵያ ውስጥ ያለውን የፖለቲካ እንቅስቃሴ ብቻ አይደለም ወደ አንድ መድረክ የሚያመጣው፣ በመላ ዓለም ከጫፍ እስከ ጫፍ ያለውን ኢትዮጵያዊም ጭምር በአንድነት የሚያመጣ ነው። በኢትዮጵያ ውስጥ ያሉ በአፍሪካ፣ በአውስትራሊያ፣ በአውሮፓ፣ በእስያ፣ በሰሜን አሜሪካ እና በሌሎች የዓለም ክፍሎች ሁሉ ያሉ ሰዎች በአንድ ጊዜ የሚካፈሉበት የትዕይንተ ህዝብ ነው እና በአይነቱ የተለየ ነው። እጅግ ውጤታማ የመሆን ድሉ በጣም በጣም ከፍተኛ ነው የሁላችንም ትብብር ከታከለበት እና ከዚህ በኋላም ለሚካሄድ ጸረ አገዛዝ እና በተናጠልም በጋራም በአገሪቱ ውስጥ በገጠመው የህልውና አደጋ ለመቅረፍ በሚደረገው ትግል ውስጥ ነጥብ ቀያሪ ሊባል የሚችል በጣም ትልቅ መድረክ ሆኖ ያገለግላል ብለን ነው የምናምነው። ምክንያቱም ከዛ በኋላ አገዛዙ በሰልፎች ላይ በተቃውሞ ሰልፎች ላይ ያለው ቁጥጥር በይፋ ማብቃቱ የሚታወጅበት ነው ልል እችላለሁ። ምክንያቱም በአደባባይ ላይ ሰልፍ ማድረግ ያስፈልጋል። ያንን የሚተካ አይደለም፣ ይሄ ማለት ያንን የሚሽር አይደለም። ግን አገዛዙ ሰልፍ እንዳይካሄድ ስለከለከለ ብቻ ሰልፍ እንዳይካሄድ ማድረግ እንደማይችል፣ ስላፈነ ብቻ ማፈን እንደማይችል አይደረግም። ዜጎች አይሰባሰቡም። አንዳቸው ለሌላኛቸው አክሰስ እንዳይኖራቸው፣ እንዳይደማመጡ፣ እንዳይገናኙ፣ እንዳይመካከሩ ማድረግ እችላለሁ፣ ስልጣኔንም በዛ አስቀጥላለሁ ብሎ ያሰበው ስልት ፈጽሞ እንደማይሰራ ፕሩቭ የምናረጋግጥበት መድረክ ነው። ስለዚህ በብዙ መልኩ ከተመለከታችሁት በኢትዮጵያ የሚካሄደውን ጸረ አገዛዝ የህልውና ትግል ከመሰረቱ የሚለውጥ እንዲሆን ማድረግ ይቻላል፣ ሁላችንም ከተባበረን ማለት ነው። እዚህ ላይ የቀረ እንግዲህ መጠቀስ ያለበት ሁኔታ ካለ አላቅም፣ በየመሃሉ እናስገባዋለን። ግን መደወል ትችላላችሁ። አንድ ጊዜ ምናልባት ቴዲ እሺ ያልከው ላይ ትንሽ መጨመር ያለበት ጉዳይ ያለ መስሎኝ ነው። ምክንያቱም የዚህ በመድረኩ ላይ ንግግር የሚያደርጉት የፖለቲካ ሰዎች ጉዳይ እሱ ራሱ አንድ ለስኬቱ ወሳኝ ነገር ነው። ብዙ ችግር አለ ብለን አናምንም። ምክንያቱም ከመረጥናቸው 15 ሰዎች ውስጥ ኦልሞስት ወደ 10 የሚሆኑት ፈቃደኝነታቸውን ኦልሬዲ ገልጸዋል እና በኢትዮጵያ በየትኛውም ስልት ማለት ነው በትጥቅም በሰላማዊ መንገድም አሉ የሚባሉ ተጽዕኖ ፈጣሪ የሚባሉ የራሳቸው ከፍተኛ ማህበራዊ መሰረት አላቸው የሚባሉ ሁሉንም ጋብዘናል። በእኛ በኩል መድረኩ የሚዘጋጀው በዋናነት ያገዛዙን የጦርነት አካሄድ ፖሊሲ በመቃወም ቢሆንም ራሱ አሁን በስልጣን ላይ ያለው የብልጽግና መንግስት በዚህ መድረክ ተገኝቶ ሐሳቡን ለማካፈል ወይም ደግሞ ራሱን ለመከላከል ፍላጎት ካለው በእኛ በኩል ይጋበዛል። እስከዛ ድረስ ነው ይሄድ። ስለዚህ ሪሊ በዚህ መድረክ ተጽዕኖ ፈጣሪ ሆኖ ማህበራዊ መሰረት ያለው ሆኖ አሁን በኢትዮጵያ ፖለቲካ የማይጋበዝ ሰው የለም። ካልተገኘ የማንም ችግር አይደለም፣ የራሱ ችግር።
ሪሊ ይሄ ሂደት አንዱ ማሳያ ነው። ችግሩ የጋራ ነው ብለናል። ሁሉንም ኢትዮጵያዊ የሚመለከት ነው ብለናል። መፍትሄውም ሊመጣ የሚችለው በጋራ ብቻ ነው። በተናጠል ሩጫ የትም መድረስ አንችልም። ስለዚህ አንዳንዶች ሊኖሩ ይችላሉ በግላቸው በመሮጥ ዓላማን እናሳካለን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ይሄ ስህተት ነው። ይሄ ችግር የጋራ ችግር ነው። ሊፈታ የሚችለው በትብብር ትግል ነው፣ በጋራ ትግል። እኛ ደግሞ ይዘን የቀረብነው ንግግር የሚያደርጉበት ርዕስ ወይም አጀንዳ ማንም ኢትዮጵያ ውስጥ ያለ ፖለቲካ ሰው አይመለከተኝም ሊለው አይችልም። ይሄ እኔን ስለማይመለከት አልገኝም ሊል አይችልም። ካልተገኘ ትብብርን ስለጠላ ነው የማይገኘው፣ መተባበርን ስላልፈለገ ነው የማይገኘው እንጂ አጀንዳው ስለማይመለከተው አይደለም። ምክንያቱም አጀንዳችን ምንድነው? ንግግር የሚደረግበት አጀንዳ አንድ አጀንዳ ነው፣ አንድ ርዕስ ነው። በሀገራችን ጦርነት ሊቆም፣ አገዛዝነት ሊያበቃ፣ ሰላም ሊመጣ እንዴት ይችላል ነው ጥያቄ። ይሄን ርዕስ አይመለከተኝም የሚል የፖለቲካ ሰው ኢትዮጵያ ውስጥ ሊኖር አይችልም። እዚህ ላይ ሐሳብ የለኝም ሊል የሚችል የለም። አዎ። ስለዚህ ይሄ መታወቅ አለበት እና ይሄ ከዚህ ውጪ ትብብርን በመግፋት በግል በመሮጥ የኢትዮጵያን ሕዝብ ችግር ወይም ደግሞ እኔ ቆሜለታለሁ የሚባለውን ብሔር ችግር እንፈታለን ብላችሁ የምታስቡ ሰዎች ካላችሁ የትም መድረስ አይቻልም። እንቅፋት ትሆናላችሁ እንጂ የመፍትሄ አካል ልትሆኑ አትችሉም። ስለዚህ ሪሊ የተሳትፎ ጉዳይ በጣም ወሳኝ ነው። የሚዲያ ጉዳይ ቅድም ተናግረናል። በነገራችን ላይ በጣም አበረታች ምላሽ ነው ከሚዲያ እያገኘን ያለ ነው። እስካሁን እኔ ባለኝ መረጃ ወደ 9 ሚዲያዎች በቀጥታ ላይቭ እንደሚያስተላልፉት ቃል ገብተዋል። እና ቀላል አይደለም፣ ግን በቂ አይደለም። ሌሎችም መሳተፍ አለባቸው። ገደብ የለንም። ብዙ ተመልካች ያለው ወይም ደግሞ አመለካከቱ ከኛ ጋር የሚሄድ የማይሄድ ምንለው የለም እና ማንም ፍላጎቱ እስካለው ድረስ ይሄን ትዕይንተ ህዝብ ላይቭ በቀጥታ ለህዝብ የማቅረብ መብት አለው። ፍላጎቱ እስካለው ድረስ ከኛ ጋር ኮንታክት ሊፈጥር ይችላል እና ይሄን እድል መጠቀም ይችላል ማለት ነው። እና ሪሊ ሚዲያዎች ራሱ በዛን ዕለት ይሄ ትዕይንተ ህዝቡ በአጠቃላይ ብቻ ሳይሆን ራሱ ሚዲያዎቹ በዛን ጊዜ ከፍተኛ የሆነ ሰብስክራይበር የሚያገኙበት ዕለት እንዲሆን፣ ከፍተኛ የሆነ የላይቭ ተመልካች የሚያስመዘግቡበት ዕለት እንዲሆን ነው የምንፈልገው እና ከዚህም አንፃር ሚዲያዎቹ ይሄን አጋጣሚ ሊጠቀሙበት ይገባል እና ትልቅ መድረክ ነው ማለት ነው እና ሁላችንም ለማንም ብለን ሳይሆን ለራሳችን ስንል ለጋራ የህልውና ጉዳያችን ስንል ልንሳተፍበት የሚገባ ጉዳይ ነው የሚል እምነት አለኝ። ግን ከአሁኑ ያየነው ነገር እውነቱን ለመናገር በጣም አበረታች ምላሽ ነው። ተከታታያችን ያሉ ይመስለኛል መስመር ላይ ይሰማል። ከአስተያየት ልጀምራቸው እና አስተያየቱ ምንድነው? ብዙ ጊዜ አቶ ልደቱ የሰላማዊ ትግልን በተመለከተ ብዙ አስቻይ ሁኔታ እንዳለ ሲል አበቃ አለቀ የምንለው ነገር እንዳልሆነና የትጥቅ ትግል ምንም እንኳን በአማራጭ የወሰዱት ኃይላት ቢኖሩም ግን ደግሞ ስቲል ሰላማዊ ትግል ተስፋ የሚቆረጥበት ነገር እንዳልሆነ ስትናገር ሰማለሁ እና እሱን ልውሰድ እና ከዚህ ከኢንተርኔት ተቃውሞ ትዕይንተ ህዝብ ካላችሁትም ጋር አያይዤ 1-2 ጥያቄዎች አሉኝ። በመጀመሪያው ምን ያህሉን እንደርሳለን ብላችሁ ነው የምታስቡት? ነው ምን ያህሉን እንደርሳለን ማለት አሁን እንግዲህ ያው ይሄ በደልና ግፍ እናንተ የምትጠቅሱት ያለው በመላ ኢትዮጵያ ተንሰራፍቶ ያለ ነው እና ደግሞ ምን ያህሉ በአሁኑ ሁኔታ ኢንተርኔት አክሰስ አለው፣ ኔትወርክ ማግኘት ይችላል፣ ይሄንን መሳተፍ ይችላል የሚለውን ከግምት አስገብታችኋል ወይ? ምን ያህሉ እንደርሳለን የሚል ወይስ የከተማ ፖለቲካ ለማራመድ እና እንዲሁ ዲያስፖራውን ለማሰባሰብ ነው የምትጠቀሙበት የሚለውን ነው። ሁለተኛው ከዚህ ጋር የተያዘው ጥያቄ ደግሞ ምናልባት አቶ ልደቱ ይመስለኛል አብሮነት ኢትዮጵያ በሚል የማሰባሰብ አይነት ስራ እንደጀመርክ ገነዘባለሁ። እሱን የመሸጫ መድረክ ወይ እንደ ማርኬቲንግ እሱን ለማስተዋወቅ እንደ አንድ መድረክ ሊጠቀመው ነው ወይ የሚል ሀሳብና ጥያቄ ነው ያለኝ። ቴንኪው። እሺ እየመለስን እንሂድ ወይስ ምን ትላለህ? አዎ ይሻላል። ባጭር እያደረግን ነው። እሺ እንዴት እስቲ አንዳንዶቹ ጥያቄዎች ወደ አንተ የተከሰቱ ስለሆኑ እስቲ አንሳቸውና እቀጥላለሁ። ዌል የመጨረሻው ላይ ለማስተዋወቅ እየተጠቀማችሁበት ነው። ሰየው ከጠቀመን ምን ችግር አለው?
ምክንያቱም ስብስቡን እኮ ያቋቋምነው የኢትዮጵያን ህዝብ ትግል ለማጠናከር ነው። ስለዚህ ይሄ ድርጅት በዚህ አጋጣሚ ከታወቀና ተጽዕኖ ፈጣሪ መሆን ከቻለ ለትግሉ ይጠቅማል፣ ጥሩ ነው። ግን ወንድሜ እንዳልከው እሱን አስበን አይደለም ያደረግነው። ካሁን በፊት አትከታተል ይሆናል እንጂ ሁለት ተመሳሳይ እንቅስቃሴዎችን አድርገናል። የመጀመሪያው በኢትዮጵያ በፖለቲካም በተለያየ መልኩም ተጽዕኖ ፈጣሪ የሆኑ 26 ሰዎችን አምጥተን ርዕስ ሰጥተን በአገሪቱ ተጨባጭ ሁኔታ ላይ እንዲነጋገሩ አድርገናል። ትልቅ መድረክ ነበረ። በኢትዮጵያ ታሪክ እንደውም የመጀመሪያ ሊባል የሚችል ነው። ሁሉም የተገኙበት በአስተሳሰብ ደረጃ። ቀጥለን ደግሞ አገር ውስጥ ያሉና በውጭ ያሉ 12 የፖለቲካ አመራርነት ሚና ያላቸውን ሰዎች አገናኝተን ምን የጋራ አጀንዳ አለን፣ በሚኒመም አጀንዳ ልንታገልበት የምንችል ምን አጀንዳ አለን የጋራ የሚል አጀንዳ አቅርበን ሰፊ ውይይት ተካሂዶ ህዝቡ ተመልክቶታል። እና የመጀመሪያችን አይደለም ማለት ነው። ግን የመጀመሪያችን ሆኖ ይሄን ጉዳይ ራሳችንን ለመሸጥና ለማስተዋወቅ ብንጠቀምበት ችግር የለውም። ዋናው ነገር ለምንድን ነው ይሄን ድርጅት የፈለግነው? እኛ ልንነግድበት አይደለም፣ ልንታወቅበት አይደለም፣ የኢትዮጵያን ህዝብ ትግል ለማጠናከር ነው። ስለዚህ ይሄ ድርጅት እንዲጠናከር እንዲታወቅ ሐሳብ መሸጥ ብንችል ሰየው ነው። እንደ መጥፎ ነገር አትቁጠረው ማለት ነው። አይ አይደለም እንድልህ መጠበቅ የለብህም እና ሰየው ነው ያም ከሆነ ማለት ነው። ሁለተኛው የመጀመሪያው ጥያቄ ምን ያህሉ ነው ለመድረስ ያሰባችሁት ያልከው፣ መድረስ የምንችለው እናውቃለን። አንተ ያነሳውን ጥያቄ ሁሉም የኢትዮጵያ ህዝብ የኢንተርኔት አክሰስ የለውም። እንዳለው ብናውቅ ኖሮ በመቶ ሺዎች አንልም ነበር፣ በሚሊዮኖች እንል ነበር። ስለዚህ ሊሚቴሽን እንዳለ አውቀን ነው በመቶ ሺዎች ያለው። በነገራችን ላይ በመቶ ሺዎች ላይቭ የሚከታተለው ነው። ከዛ በኋላ ሜቢ በሚሊዮኖች 2 ሚሊዮን 3 ሚሊዮን 4 ሚሊዮን ሊሆን ይችላል ላይቭ የተላለፈውን ነገር በሳምንታት በወራት ውስጥ ይመለከተዋል የሚል እምነት አለ። ግን ይሄን የምንለው ያው አንተ እንዳቀረብከው ሊሚቴሽንስ አለ። በተለይ በገጠሩ የሀገራችን ክፍል አብዛኛው ህብረተሰብ የኢንተርኔት አክሰስ እንደሌለው እናውቃለን። ግን ፕሮግራሙን ደግሞ ሳተላይት ቲቪዎች ያስተላልፉታል እና በገጠር አካባቢ ያለው የተወሰነው ህብረተሰብ የዕለት መከታተል እንኳን ያልቻለ በሚቀጥሉት ቀናት ወይም ሳምንታት ሊከታተለው ይችላል እና በሚሊዮን የሚቆጠር ህዝብ በአጠቃላይ ፕሮግራሙን ሊከታተለው ይችላል። ላይቭ ግን በመቶ ሺዎች ነው ያለው እና ላይቭ በሚሊዮኖች ያላልነው ያለ ምክንያት አይደለም። አንተ የተረዳኸውን ነገር እኛም ስለተረዳንና ሊሚቴሽንስ መኖራቸውን ስለምናውቅ ነው። ግን መደረስ የሚችለውን ህብረተሰብ ደግሞ መድረስ የግድ ነው። እንደው ለምን 10,000 ሰው አይሆንም? የኢንተርኔት አክሰስ ያለው 10,000 ቢሆን ያን ህዝብ መድረስ ጠቃሚ ነው ለትግሉ። ለሁሉም እስኪዳረስ ድረስ ኢንተርኔት ልንጠብቅ አንችልም። እንደሱ ካል ምናልባት ነው 50 60 ማለት ላይ በቃ ይችላል እና ባለው ሁኔታ አክሰስ ያለውን ህብረተሰብ መድረስ ራሱ በጣም አስፈላጊ ነገር ነው ማለት ነው። ሁለተኛ ፖለቲካ ሲባል ደግሞ ማወቅ አለብን። በዋናነት አሁን በፖለቲካ የሚሳተፈው ህብረተሰብ በከተማ የሚኖረው ነው። ፊደል ቀመስ የሆነው የተማረው ነው። ስለዚህ ይሄን ህብረተሰብ መድረስ መቻል ቀላል ነገር አይደለም እና በዚህ መልኩ ብትረዳው ጥሩ ነው። አመሰግናለሁ። ቴዲ መጨመር ትችላለህ። እሺ፣ እኔ መጀመሪያው ላይ ነው አስተያየት መስጠት የምፈልገው። የፖለቲካ እንቅስቃሴ ከሆነ ቦታ ነው የሚጀመረው። ከዚህ ቀደም አንስቼዋለሁ በቀደም ከበቃሉ ጋር ባደረግነው ውይይት ልደቱ እንደምታስታውሰውና የሆነ አንድ ነገር ሊደረግ ነው ሲባል የሆነ ነገርን ሊሽር ነው የሆነ ነገርን ሊተካ ነው ብለን የምናስብበት የአስተሳሰብ ማዕቀፍ አለ። በጣም የሚያስገርም ነገር ነው። በነገራችን ላይ ልብ ካል ነው የሆነ ነገር ሲደረግ የሆነ ነገር ሊሽር ብቻ ላይ ሆን ይችላል የሚመጣው፣ ሊተካ ብቻ ላይ ሆን ይችላል። ለምሳሌ በኢንተርኔት የሆነ ተቃውሞ መደረጉ መሬት ላይ የሚካሄደውን እንቅስቃሴ ሊተካ ሊለውጥ ወይም ሊሽር ነው ማለት አይደለም። አሁን የኢንተርኔት ተደራሽነት ያላቸው በኢትዮጵያ ፖለቲካ ውስጥ ትልቅ ሚና ያላቸው ቀላል የማይባሉ ሰዎች አሉ፣ ኢትዮጵያውያን አሉ። አንድ ሁለተኛ ደግሞ በመላ ዓለም የተበተኑ ኢንተርኔት እንደ ኢትዮጵያ ሁሉ ያን ያህል ችግር ያልሆነበት አካባቢ የሚገኙ ምናልባት ከሚሊዮን በላይ የሆኑ ኢትዮጵያውያን አሉ። እነሱንና በአገር ቤት የኢንተርኔት አክሰስ ኦልሬዲ ያለውን አንድ ላይ በማምጣት በተለይ ደግሞ ቅድም የተጠቀሰውን የጦርነት ይቁም፣ ግፋዊ አገዛዝ ያብቃ እና ሰላም ይምጣ የሚለውን አጀንዳ ዘላቂ ሰላም ይምጣ የሚለውን አጀንዳ የሚደግፍ የትኛውም ብሔር የትኛውም የርዕዮተ ዓለም አተያይ የትኛውም የትግል ስልት ምርጫ ያዋጣል ብሎ የሚያስብ ሰው የሚመጣበት መድረክ መፈጠሩ ሌሎችም ሌላ ክሪኤቲቭ የሆነ የመሰባሰቢያ መንገድ ፈጥረው
ለትግላቸው ጥረት እንዲያደርጉ የሚገፋ አርአያ የሚሆን ከመሆን በስተቀር የሆነ ቦታ ለመድረስ ተሞከረ ማለት ሁሉም ጋር ካልተደረሰ ምንም ጋር አልተደረሰም የሚል ቲንኪንግ ነው ማየው። እንደዚህ አይነት አስተያየቶች ላይ ሶስት ስህተት ነው እሱ። ሁለተኛ ደግሞ ፖለቲካም የሆነ ቦታ ላይ በአጀንዳ በኮዝ ወይ በተለይ እንዲህ ሀገር ህልውናን የተመለከተ ነገር በሚቻለው ሁሉ ነው ጥረት መደረግ ያለበት። አሁን እኛ በኢንተርኔት በኩል በመላ ኢትዮጵያም ሆነ በመላ ዓለም ያሉ ኢትዮጵያን የሚሰባሰቡበትን መድረክ በተለይ በአጀንዳው ላይ ሐሳብ ያላቸው ኢትዮጵያን የሚሰባሰቡበትን መድረክ ለማዘጋጀት እየሞከርን ነው ወይም እያዘጋጀን ነው። ሌሎች ደግሞ ያዋጣል ብለው የሚያስቡትን የሰላማዊ ትግሉን ወይም የህልውና ትግሉን ሊረዳ ይችላል ብለው የሚያስቡትን ሌሎች መንገዶች መከተላቸው ሊመጋገብ ካልሆነ በስተቀር አንዱ ሌላውን ያፈርሳል ማለት አይደለም። ይሄ ሁሉም ጋር ካልተደረሰ ምንም ጋር አልተደረሰም የሚል እሳቤ ትክክል አይደለም ለማለት ነው። አንድ ተከታታያችን አሉ ግን ከየት እንደደወሉና ጥያቄዎችን ባጭሩ ሊያቀርቡልን ይችላሉ። ሰላም ጤና ይስጥልኝ። ቴዲና ልደቱ ፍትህ ባላለው ካራውንድ። እሺ ይቀጥሉ ጥያቄው። ጥያቄ ምንድነው? በኢትዮጵያ ተሞክሮ እንኳንስ ከዳር ሆኖ ማታገል ፓርቲ ውስጥም ሆኖ ማታገል ራሱ በጣም እየከበደ ነው የመጣውና የበቃሉ ንግግር እንትን ላይ ቃለ መጠይቅ ላይ እንደነገራችሁ ይሄ አብሮነት ኢትዮጵያ የፖለቲካ ፓርቲ አይሆንም፣ ለስልጣንም አይታገልም ይላል። እኔ ደግሞ እያልኩ ያለሁት ከዛ ለምሳሌ አብሮነት ኢትዮጵያ ወደፊት ጠንካራ ኃይል እየሆነ የሚመጣ ከሆነ እኔ ደግሞ ገዘፍ ባለ መልኩ የሽግግር መንግስት ልክ ኢዜማ ራሱ አቋቁሞት እንዳለ ትይዩ ካቢኔ ትይዩ መንግስት እንደሚለው በዛ ሌቭል ደረጃ መደራጀት ለምን አያስፈልግም? እሺ አንዱ ጥያቄ ይሄ ነው። እሺ ሌላ ጥያቄ አሉት? ሌላ ጥያቄ ደግሞ በዚህ በምታደርጉት የመቶ ሺዎች ተቃውሞ ላይ ታዛቢዎች አሉ ወይ? ኢንዲፔንደንት ታዛቢዎች ይሄን ነገር የህዝብን ችግር እውነትም አለ የለም ብሎ አሰስ የሚያደርግ ሰው አለ ወይ? አልገባኝም። ታዛቢዎች ማለት የት ሆነው ምን የሚታዘቡ ናቸው? ፕሮግራሙ በመታደምም ደረጃ ቢሆን ማለት ነው። አሁን በተናጋሪዎች ደረጃ ከዩናይትድ ኔሽንም ሊሆን ኦኬ ኮንታክት ያደረጋችኋቸው ተቃውሞ ሊካሄድ መሆኑን ተመልከቱልን ብላችሁ ያገራችኋቸው ይሄን ነገር ለመታዘብ የህዝቡን እንዲያውቁት ጥያቄዎችን ከኤምባሲ ሊሆን ማለት ነው። እሺ አመሰግናለሁ። አብሮነት ኢትዮጵያን በተመለከተ ትገልጻለህ። እኔ ጀስት አንድ አጠቃላይ አስተያየት ብቻ ለመስጠት ያክል አይ ቲንክ ፖለቲካ በጣም ሰፊ ዘርፍ ነው። ስለዚህ ሁሉንም የፖለቲካ ስራ ከፖለቲካ ድርጅት የተሻገረ ነው በጣም። አንድ ሰው ፖለቲካ ሊሰራ ግን በፖለቲካ ድርጅት ውስጥ ላይሳተፍ ይችላል። አንድ ሰው ፖለቲካ ሊሰራ ግን የፖለቲካ አንድን የፓርቲ የሚመራው ወይ አንድ ወይ የሰላማዊ እንቅስቃሴ መሬት ላይ የሚካሄድ እንቅስቃሴ እየመራ ላይሆን ይችላል። ማለት ሚናን መለየትና እዛ ላይ ውጤታማ የሆነ ስራ መስራት አንድ ራሱን የቻለ በጣም ትልቅ አስተዋጽኦ ያደርጋል። አንድ ስብስብ ሁሉንም በፖለቲካ ውስጥ ሊሰሩ የሚችሉ ነገሮችን ልሁን ካለ በእኔ አስተያየት ምንም ሳይሰራ ነው የሚቀረው። ልደቱ የበለጠ ትሄድበታለህ አብሮነት ኢትዮጵያን በተመለከተ ማለት ነው። ሰዎች ከፖለቲካው ላይ የሆነን ሚና ወስደው ያንን ሚና ውጤታማ በሆነ መንገድ ለመስራት መሞከራቸውን መጥላት ወይ ደግሞ በጎ ባልሆነ መንገድ መመልከት የሚገባ አይመስለኝም። ተመልክተውታል ማለት ሳይሆን ተከታታያችን እንዲሁ አጋጣሚው ሊጠቀምበት ብዬ ነው። ከፖለቲካው አንዱን ሴክት ወስዶ አንድ ሰው ወይም የሆነ ድርጅት ውጤታማ በሆነ መንገድ ቢሰራው ሌላው ደግሞ ይሄኛው ላይ የበለጠ ውጤታማ ስራ ሰራለው ብሎ ቢሄድበት የተባበረ ውጤቱ መጨረሻ ላይ የሚመጣውን ግብ ሊያሳምረው ይችላል የሚል አስተያየት አለኝ። ሁለቱን በተመለከተ አሁን ቀደም ሲል ያነሳሁትንም ሆነ ከአብሮነት ኢትዮጵያ ጋር አስተካከለ ልደቱ እና ይሄ የነገረው ያስታወቃችኋቸው ዲፕሎማቶች አሉ ወይ? ዓለም አቀፍ ተቋማት አሉ ወይ? ይሄንን እየተካሄደ እንደሆነ እንዲያውቁና የህዝቡ ድምጽ የህዝቡ ፍላጎት ይሄ ነው ብላችሁ ያሳወቃችኋቸው ግንኙነት የፈጠራችሁት ነገር አለ ወይ የሚል ጥያቄም ተነስቷል። እነሱን ሁለቱን መልስ ጥባቸው። የመጀመሪያውን ኦልሞስት መልሰዋል። የአብሮነት ኢትዮጵያን የመሰረትነው ሰዎች በዋናነት አሁን የምንገኘው ውጭ ሀገር ነው። እዚህ
በአብዛኛው ሰሜን አሜሪካ፣ ካናዳ እና አውሮፓ ያለን ሰዎች ነን ይሄን እንቅስቃሴ ያደረግን ያለ ነው። እና ዋናው ነገር ምንድነው አገር ውስጥ ያሉ ሰዎች የእንቅስቃሴያችን ተጋሪ መሆን ይችላሉ፣ አባል መሆን ይችላሉ። ግን አሁን ባለው ተጨባጭ ሁኔታ ውጭ ነው ያለ ነው። ውጭ ሆነን ለትግሉ ምን ልናደርግ እንችላለን፣ ምን ልናበረክት እንችላለን፣ ምን ክፍተት አለ የሚለውን ነገር አይተን ነው የገባ ነው። እና ሪሊ ያ ክፍተት ሆኖ የታየና አሁን የፖለቲካ ድርጅት አለመኖር አይደለም። ውጭ ሀገር ሆነን ፖለቲካ ድርጅት አቋቁመን የትም መድረስ አንችልም። ግን አትሊስት በስራ ላይ ያሉት የፖለቲካ ኃይሎች በጋራ ተገናኝተው በጋራ ጉዳያቸው የሚመክሩበት መድረክ መፍጠር ብንችል የጋራ አጀንዳ ላይ ለምሳሌ ምንም ዝርዝር የሆነ የማህበራዊ ኢኮኖሚ የፖለቲካ ፕሮግራም ሳይኖረን የኢትዮጵያን ህዝብ እንደ ህዝብ የሚመለከት ቅድም እንደተባለው ብሔር ተሻጋሪ የሆነ ሃይማኖት ተሻጋሪ የሆነ የፖለቲካ ሪዮት ተሻጋሪ የሆነ ሁሉንም ህዝብ በሚመለከቱ አጀንዳዎችና ጉዳዮች ላይ የጋራ ትግል እንዲያደርግ መድረክ መፍጠር ማስተባበር በዚህ ላይ ያለውን ክፍተት ብንሞላ ለትግሉ መጠናከር አንድ ጠቃሚ የሆነ ሚና ይኖረናል በሚል ነው የገባንበት። እና ይሄ ማለት የፖለቲካ ድርጅት ለምሳሌ እኔን መውሰድ ይቻላል። በአጋጣሚ ሆኖ ወደ ሀገሬ እንዳልገባ በመከልከሌ ነው እንጂ አሁን ኢትዮጵያ ውስጥ ሄጄ የፖለቲካ ድርጅት ከጓደኞቼ ጋር አቋቁሜ ትግሉን ለመቀጠል ነበር ፍላጎቴ። ያ ማለት ግን የአብሮነት ሚናን ደግሞ እዛ ውስጥ ከገባሁ መሳተፍ አልችልም ማለት አይደለም። አብሮነት ውስጥ የትኛውንም አይነት የፖለቲካ አመለካከት የያዘ ሰው የሌላ ፓርቲ አመራርም ሆኖ በነዛ የጋራ ጉዳዮች ላይ የሚስማማ እስከሆነ ድረስ መገኘት ይችላል። ዝርዝር ፕሮግራም የለንም። ስለዚህ ምንም የሚፈጥረው እንቅፋት የለም። እና ነገም ለምሳሌ እኔ ሀገሬ ለምሳሌ መግባት እድል ቢኖረኝ እኔ በድርጅት ትግል ነው ማምነው እንደግሌ በተደራጀ ትግል አምናለሁ። ሀገር ውስጥ በሚደረግ ትግል ነው ማምነው የበለጠ ውጤታማ ይሆናል ብዬ ማምነው። የውጭ ሀገሩ ትግል ሚናው የማገዝ ነው፣ የማጠናከር ነው፣ የመርዳት ነው እንጂ የመምራት አይደለም የሚል እምነት አለኝ። ስለዚህ ሀገር ውስጥ የሚደረግ ትግል ያ ትግል ደግሞ በድርጅት ሲመራ የበለጠ ውጤታማ ይሆናል የሚል እምነት አለኝ። ነገ ሀገር ቤት የመሄድ እድል ቢገጥመኝ ወደ ፖለቲካ ድርጅት እንቅስቃሴ ነው የምገባው። ያ ማለት ግን አብሮነትን አረዳም ወይም በአብሮነትን መሳተፍ አልችልም ማለት አይደለም። ተመጋጋቢ ናቸው፣ የሚቃረን ነገር የለም። ምክንያቱም አብሮነት በአብዛኛው የፖለቲካ ስራ ነው የሚሰራው፣ ግን የፖለቲካ ድርጅት አይደለም። ከሌሎች የፖለቲካ ድርጅት የሚለየው ምንድነው? በፖለቲካ ድርጅትነት አይመዘገብም። እዚህ ሀገር ይሄ ነን ገቨርንመንታል የሚባሉ ሲቪክ ድርጅቶች በሚመዘገቡበት የህግ አግባብ ነው የሚመዘገበው፣ እንደ ፖለቲካ ድርጅት አይደለም። አንድ ሁለተኛው ደግሞ ለስልጣን አይፎካከርም። ምርጫ ቢመጣ ህብረተሰቡ በምርጫ ተሳትፎ እንዲያደርግ፣ ፓርቲዎች በምርጫ ተሳትፎ እንዲያደርጉ ሊቀሰቅስ ይችላል፣ ሊያስተባብር ይችላል። ራሱ ግን እንደ አንድ የፖለቲካ ኃይል ምርጫ ውስጥ ገብቶ ለስልጣን አይፎካከርም። ለምን? በዛ ውስጥ ያሉት የታቀፉት አባላት የተለያየ የፖለቲካ አመለካከት ያላቸው ናቸው፣ የተለያየ አይዲዮሎጂ ያላቸው ናቸው። ስለዚህ እነዚህ ሰዎች የአንድ ፖለቲካ ፓርቲ አባል ሊሆኑ አይችሉም፣ የተለያየ አመለካከት አላቸው። ስለዚህ ያ ነፃነት ኖሯቸው በጋራ ጉዳይ ግን በጋራ እንዲሰሩ ነው የፈለግነው። ስለዚህ አንዱ እንቅፋት የነበረው ይሄ ነው። የኔን የፖለቲካ አመለካከት ካልደገፍክ ወይ የኔ ብሔር ተጋሪ ካልሆንክ አብረን አንሰራም የሚል አይነት አመለካከት በሂደት እያደገ ነው የመጣው። ይሄ መሰበር አለበት። ኢትዮጵያውያን የጋራ ችግራችን ከልዩነታችን የባሰ ነው፣ የበዛ ነው። እነዚህን የጋራ ጉዳዮቻችንን ለይተን አንጥረን በጋራ ካልሰራን በጋራ ካልቆምን የትም አንደርስም የሚል እምነት አለ እና ይሄን ክፍተት ለመሙላት የመጣ ነውና ፖለቲካ ድርጅትን የሚተካ አድርገን አንየው። ከፖለቲካ ድርጅት እንቅስቃሴ ደግሞ የሚቃረንና የነሱን እንቅስቃሴ አንደርማይን የሚያደርግ አድርገን ባናየው ጥሩ ነው። ሌላው እንቅስቃሴያችንን በተወሰነ ደረጃ የዓለም አቀፍ ሚዲያዎች፣ የውጭ ዲፕሎማቶች እንዲያውቁት እናደርጋለን። ግን እውነቱን ለመናገር የኛ ማድረግ ብዙም አስፈላጊ ላይሆን ይችላል። እያንዳንዱ የውጭ መንግስት ለምሳሌ ኢትዮጵያ ውስጥ ኤምባሲ ያለው ሌላ ስራ የለውም አይደለም። እንደዚህ አይነት ትልቅ ትዕይንተ ህዝብ በአይነቱ የመጀመሪያ የሆነ ተካሂዶና ኢትዮጵያ ውስጥ ትንሽ ተነባቢ ናቸው የሚባሉት ጋዜጦች በእያንዳንዱ ቀን ጠረጴዛቸው ላይ ይቀርባሉ። እነሱን ዳይጀስት አድርጎ ሰመሪ የሚያቀርብ ኃላፊነት የወሰደ ዴስክ አለ፣ መምሪያ አለ።
እና ይሄን ኢቨንት በጣም በከፍተኛ ደረጃ ዓለም አቀፍ ህብረተሰቡ ይከታተላል። የውጭ መንግስታት ይከታተሉታል። ምንም ጥርጥር የለውም። ግን እነሱ ይከታተሉታል ብለን እኛም ዝም አንልም። ሁኔታው በፈቀደልን መጠን ማሳወቅ ለሚገባን አካላት እናሳውቃለን። እውነቱን ለመናገር ግን ባናሳውቃቸው መከታተላቸው ምንም ጥርጥር የለውም። ስራቸው ነው። በተለይ ኢትዮጵያ ውስጥ ያሉ ኤምባሲዎች ይሄን ነገር ተከታትለው ያዩትን የታዘቡትን ነገር ለየመንግስታቱ ያሳውቃሉ። እና ትልቅ ትርጉም አለው። ቁጥሩ ማተር ያደርጋል የምንለው ያለ ምክንያት አይደለም። መጀመሪያውንም ይሄን አስበን ነው። እና ጥሩ ጥያቄ ነው ወንድም ያነሳው። በዚህ መልኩ ነው የማየው።